ማህደር እዚህ መጣ ነበር። ብዙ ነገር ተፈጥሮ ነው ሄደችው። ምንም ቢሆን እኮ ሴት ነኝ፣ ክብር የሚባል ነገር አለ። ቆይ ምን ብላሽ ነው እንደዚህ ስሜት ያደረገች? ብነግርም ነው አውቃለሁ። ምናልባት እንደዛ ለማለት ይበቃል። ለምን ያለችሽን አትናገሪ? ምንድነው ያለችሽ? እዝራ ምንም ያህል ልትወዳት ትችላለህ፣ ግን ደግሞ በክብር ያገባኝ ሚስትህ ነኝ። እኔ እዚህ ቤት ውስጥ እስካለው ድረስ መኝታ ቤቴ ገብታ አብሬ አድራለሁ ማለት አትችልም። እባክሽ ከአይን ያውጣችሁ። እንደናንተ አይነት ሙሽሮች በፍጹም አይቻላል። አንቺ ግን ሜርሲ ምን ይሆንሽ ነው? ቆይ አንቺ ልጅ እንዴት ነው መረን የለቀቅሽው? ቆይ ወንድሜ ምንድነው? ቆይ በህልሜ ነው ወይስ በሆኔ ነው የማየው ነገር? ካልጠፋ ሰው ከሰራተኛ ጋር ሜርሲ ማለት ያቻ ብላት አይደለ? ሲጀመር እሷ እዚህ ቤት ከገባች ጀምሮ ቤተሰቡ እንዳለ ሰላም ናቷል። እኔ በበኩሌ አሁን ነው ከዚህ ቤት እንድትባረር እፈልጋለሁ። እሱ እኮ ነው የምልሽ። እኔም እሱ ነው የምፈልገው። ግን ደግሞ ሙሽራ ዝም ብሎ አይባረርም። የሆነ ዘዴ መፍጠር አለብን። እኔ እኮ እያወራሁሽ ያለሁት ስለዛች ማትረባ ሰራተኛ ነው። ቆይ ግን አክስቴ ለምንድን ነው ለዚህች ልጅ በዚህ ልክ ጥብቅና የምትቆሚላት? ምናልባት ይሄን ሚስጥር እዝራም ለመጀመሪያ ጊዜ ይሆናል የሚሰማው። የእዝራና የማሂን ፍቅር ከድሮ ጀምሮ በድብቅ አውቅ ነበር። ምን? አዎ ሰራተኛ መሆንሽን ጭራሽ ዘነጋሽው። አየሽልኝ አይደል ሜርሲ? አንቺ ደግሞ ማነው ሰራተኛ እንደዚህ ለብስ የሚያለሽ? እንዴ ሜርሲ አንቺም ትደግፊያለሽ ማለት ነው ይሄን ሀሳብ? ጎሽ ሜርሲ እስኪ ቢገባት አንቺ እንደዚህ ንገሪልኝ። የኔ ቆንጆ እንዴት እንዳማረባት ስታምሪ! እንዴት ነው ያማረብሽ የኔ ቆንጆ፣ የኔ ሙሽራ። ትትት ካይን ያውጣሽ። ይቅርታ ወደ ክፍሌ ብገባ ይሻለኛል። በይ አንቺ ኮተትሽን ይዘሽ ውልቅ በይ። እኔ እኮ ባለቤቶቹ እያሉ አንቺ እንደዚህ የምትንጨረጨሪበት ነው የማይገባኝ። አፍሽን ዝጊ አንቺ ማትረቢ። ደግሞ የዚህ ሁሉ ስራ ውጤት አንቺ ነሽ። እሺ ማላቅ እንዳይመስልሽ። እኔ ነኝ የማረባ። ሀብል እዝራን ያልጠበቀውን ጥያቄ ጠየቀችው። ሀብል አንተም እኔም ያለ ፍላጎታችን የቁም እስር ቤት ከሚሆንብን ፍች እፈልጋለሁ ብለዋለች። እዝራ በሁለት ሙሽራዎች ታጅቦ ማንን መምረጥ እንዳለበት ግራ እስከ መጋባት ደርሷል። ማህደርም በሌላ በኩል ተውባ፣ በሌላ በኩል ደግሞ ሙሽራይቱ ሀብል ተውበው ሁለቱም ፊት ለፊት ሲመጡ እዝራ በድግ ቁጭ ብሏል። ማንኛይቱን መርጦ ማንን እንደሚተው ግራ ተጋብቷል። አቶ እስክንድር ለልጃቸው ለትዳሩ የ4 ወር እድሜ ሰጥተውታል። ይህም የሆነው ምንድነው እስከ 4 ወር ድረስ ለሚስትህ ጥሩ ባልሆነላትና የማስመሰል ሳይሆን ትክክለኛ ባልሆነህ ከዛ በኋላ ግን ካልወደድካት ትፈታታለህ ብለውታል። ከአንድ ዓመት የነበረው ወደ 4 ወር ወርዷል ማለት ነው። ወይዘሮ መነንና አጸዴ ተደባድበዋል። አጸዴ በማህደር በኩል የአቶ እስክንድርን ሀብት ንብረት ለመውሰድ ብትሞክርም በሌላ በኩል ደግሞ ወይዘሮ መናል እንግዲህ እሷ ደግሞ በልጇ በሀብል በኩል እዝራን ተጠቅመው ሀብት ንብረቱን ሁላቸውም ያምለኔ ግብ ይዘዋል። ማን ሊያሸንፍ ይችላል? ሰላም ጤና ይስጥልን። ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልን እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሀብል ሙሽርነቷን በቅጡ ባታሳልፍም ግን ደግሞ የእዝራን ሚስጥር እስካሁን ድረስ ባለው ደብቃለታለች። ይህም የሆነው ምንድነው እዝራ እኔ እዚህ ቤት ውስጥ እንግዲያ ጎንበስ ቀና እያለች የምትሸኘዋ እሷ ሰራተኛ ሳትሆን የኔ ፍቅረኛ ናት። ይህን ደግሞ አክስቴብና እኔ ብቻ ነን የምናውቀው። አሁን ደግሞ ሁለተኛ ሌላ የሚያቅሰው አንቺ መተሻልና ሚስጥሬን ከቤተሰቦቼ ደብቄልኝ፣ ግን ደግሞ በጭራሽ እኔና አንቺ ባልና ሚስት ሆነን ልንቀጥል አንችልም። ይሄ ትዳር የሚቆየው ለ1 ዓመት ነው ብሏት ነበር። ግን ደግሞ እስከ 1 ዓመት ድረስ ሌላ የሁለት ዓለም ሰዎች ሆነን ነው እንጂ የምንኖረው በጭራሽ እንደ ባልና ሚስት ሆነን አንኖርም ብሏት ነበር። ሀብል የገባችበት የውጥንቅጥ ህይወት እጅግ በጣም ከብዷታል። በድህነት የምታሳልፈው የደስታ ህይወት፣ እዚህ ደግሞ በተንደላቀቀ ቤት ግን ደግሞ ፍቅር፣ ሰላም የሌለበት
ስለዚህ ያው በድህነቴ ነፃነቴ ይሻለኝ ነበር እያለች የእንጀራ እናቷን መናልን እያማረረች ተቀምጣለች ማለት ነው። ሀብል ከክፍሏ ስትወጣ ሁሉም ቤተሰቡ ከአቶ እስክንድር በስተቀርና ከመናል በስተቀር ፊት የሚሰጣት ስለሌለ እነሱን ሽሽት ከክፍሏ ውጭ አትወጣም። እንደ ቁም እስረኛ ሆና ቁጭ ብላለች። ሀብል እያለቀሰችና እየተከዘች ረጅሙን ጊዜዋን የምታሳልፈው በክፍሏ ውስጥ ነው። እዝራ ልቦ ያለው ሙሉ በሙሉ ማህደር ጋር ነው። ይህንን ነገር አባቱ እንግዲህ አቶ እስክንድር ያለኝ 1 ዓመት ቆይታ ነው፣ ከ1 ዓመት በላይ በጭራሽ ልቆይ አልችልም፣ ቢያንስ እስከ 1 ዓመት ነው የምትቆየው ብሎኛልና ዶክተሩ፣ ለዛ ደግሞ እስከዛ ድረስ እኔ ገና በሀያት እያለሁ ምንም ሳልሆን ልጄ ትዳር ይዞ ወግ ማረጉን ይዞ ማየት እፈልጋለሁ። ሀብትና ንብረቴን እኔ ከቤተሰቦቼ ተቀብዬ እንዲያቆየሁት ሁሉ እነሱም አንተም እንድታስጠብቅልኝ መታሰቢያ አድርገህ እንድታኖርልኝ እፈልጋለሁ ብለዋል። ለዛም እንግዲህ ትሆነዋለች ተብላ የተመረጠችው ሴት ምንም የሱ ፍቃድ ባይጠየቅም ግን ደግሞ እሱ እንዲቋቋምና ሰው እንዲሆን ብለው ነው አቶ እስክንድር ይህንን ክፍተት የተጠቀመችው። መናል የራሷን የእንጀራ ልጇን ለእዝራ ሚስት አድርጋ ወደዛ ቤት ስታመጣት የራሷ ምክንያት ነበራት። ይሄ ምክንያትም አቶ እስክንድር ለልጃቸው ሲያወሩ የሰማችውን አቶ እስክንድር ለልጃቸው ለእዝራ ሲያወሩ የነበረውን ዶክተሩ ለ1 ዓመት እድሜ ብቻ እንዳላቸውና እንግዲህ ከ1 ዓመት በኋላ ምናልባት ላይኖሩም እንደሚችሉ የካንሰር ህመሙ በደም ውስጣቸው በሙሉ በሰውነታቸው እንድትሰራጭ ስለነገራቸው ያም እንግዲህ ቀድሜ እኔ ያንተን ደስታ ባይ ቢያድለኝ የልጅ ልጆችን ባይ ካልሆነም ደግሞ ቢያንስ አንተ ትዳር እንኳን ይዘህ ባይ ደስታዬ ነበረ። ይሄ ሁሉ ሀብት ንብረት ቤተሰቡ ኃላፊነት የሚጠብቀው አንተን ነው ብለው ነበር። እዝራም እንግዲህ አባቴ ከምንም በላይ እኔ አንተ ታስፈልገኛለህ፣ የምታስፈልገኝ አንተን ነው፣ አንተን ከራሴ በላይ ነው የምወድህ፣ በጣም እወድሃለሁ፣ ላጣህ አልፈልግም እያለ ነው። በዛ ላይ ደግሞ አንተ ደስተኛ ያረገኛል የምትለውን ነገር በሙሉ ለማረግም ዝግጁ ነኝ፣ ካንተ ቃል አልወጣም፣ ምንም ብትለኝ እፈጽማለሁ ብሎ ለአባቱ ቃል ገብቷል። እንግዲህ ይሄንን የሰማችው ወይዘሮ መናል ይሄንኑ ሐሳብ ይዛ አቶ እስክንድርን እኔ የጨዋ ልጅ ለእዝራ የምትሆነው ምርጥ ሴት አውቃለሁና እሷን ብድረውስ የሚል ሐሳብ ለአቶ እስክንድር አቅርባለች። አቶ እስክንድርን እግር በእጅ ብላ ካሳመነች በኋላ አቶ እስክንድር አንድ ቀን አግኝተዋት እንዲያናግሯት አድርጋለች። እሳቸውም ባናገሯት ጊዜ እሷ በሷ በኩል ፈቃደኛ ሆና ስታየውም እንደወደደችው ተናግራ ነበር። እዝራ ግን ለአባቱ ደስታ ሲል እንጂ በሰዓቱም ያን ያህል ብዙ እንዳልተዋጠላትና ደስተኛ እንዳልነበረ ያስታውቅ ነበር ማለት ነው። ግን ደግሞ የራሱን ደስታ ወደ ጎን ትቶ የአባቱን ደስታ ለማስቀደም እንደሆነ ይታወቅ ነበር ማለት ነው። እናም እንግዲህ አቶ እስክንድርም እሳቸውም የልጃቸውን የእዝራን እናት ባገቡ ጊዜ ያን ያህል ፍቅር እንዳልነበራቸው ፍቅር በመላመድ እንደሚመጣ ስላሰቡ ይህም ደግሞ ነገ ይቀየራል፣ ታሪክ ራሱን ይቀየራል ብለው ስላሰቡ በቤተሰብ በሰርግ በሆታ በጭብጨባ ደምቆ ሙሉ ቤተሰብ ወዳጅ ዘመድ ተሰብስቦ ቢድራቸውም ግን ደግሞ የሙሽርነት ቀናቸው ያን ያህል ያማረ አልነበረም። ጊዜውም በእንደዛው ቀጥሏል ማለት ነው። እናም እንግዲህ አቶ እስክንድር ምራታቸውን በተመለከቱ ጊዜ ጥሩ የጫጉላ ጊዜ እንዳልነበረ ስለገባቸው ለዛም ሁለተኛ እዝራን ለማናገር ተገደዋል ማለት ነው። እናም እንግዲህ ሙሽራይቱ በጫጉላ ጊዜዋ በሙሽርነት ጊዜዋ ያን ያህል ደስተኛ እንዳልሆነች ታስታውቃለች የሚል ሀሳብ ነበር። እና ልጄ እባክህ ይቅርታ አድርግልኝ፣ ምናልባት ፍቃድህን ሳልጠይቅ ስለሆነ ግን ደግሞ የማስመሰል ሳይሆን ጥሩ ባልሆነላትና ቢያንስ ለ4 ወር ከዛ በኋላ ግን ይሄ ትዳር የማይመችህ ከሆነ ተፈታታለህ፣ የማትፈልጋት ሴት ጋር ኑር ብዬ አላስገድድህም፣ ግን ደግሞ እስከዛ ድረስ የማስመሰል ሳይሆን እውነተኛ ትክክለኛ ባል ሆነላት ብለውት ነበር። እሱም የአባቱን ጥያቄ ሰምቶ እሺ ከ4 ወር በኋላ መፍታት እችላለሁ እና አባዬ ለዚህ ነበር የማልፈልገውን ህይወት እንዲገባ ያረከኝ፣ ለ4 ወር ትዳር ነበር እንደዚህ ያረከኝ፣ እኔ እኮ እንኳን 4 ወር አይደለም ቀርቶ እድሜ ዘላለሜን አብሬ ልኖር ሚስት ያርጊያት አልነበረም ወይ እያለው ነው። ግን ደግሞ አቶ እስክንድር ይሄ መስፈርቱን ያሟላ ጥሩ ባል ሆኖ ካልወደዳት እንጂ ካሁኑ ጀምሮ እያስመሰለ እንደማይሆን አናግረውታል። በዚህም እንግዲህ እዝራ እሺ ብሎ ተስማምቷል ማለት ነው። በሌላ በኩል እንግዲህ
ሀብል ለእዝራ ከባድ ጥያቄ አቅርባለታለች። እሱ አባቱ ጋር ተስማምቶ ለ1 ዓመት የነበረው ወደ 4 ወር ወርዶ ደስ ብሎት በደስታ እየሮጠ እየፈነጠዘ ሲገባ ሀብል ግን ከእንጀራ እናቷ ጋር እየተጨቃጨቀች ነበር። ለዚህ ሁሉ የቁም እስረኛ ያደረግሽኝ አንቺ ነሽ እያለች ነው። ወይዘሮ መናል ደግሞ ባልሽን አይኑን መማረክ እንዲወድሽ ማረግ ያንቺ ስራ ነው። አንቺ ራስሽን ከጠበቅሽና ተውበሽ ከጠበቅሽው የሚፈልጋት አይነት ሴት ከሆንሽ አንቺን የማይወድበት ምንም አይነት ምክንያት የለም። ክፍተቱ፣ ጎደሎው፣ ድክመቱ ያለው ከአንቺ ጋር ነው የሚል ሀሳብ ተነስቷል። በዚህን ጊዜ ሀብልም ለዚህ ሁሉ ጦስ ያበቃሽኝ አንቺ ነሽ ስትል እንግዲህ ከድህነትሽ ባወጣው ሽከክሽን አመድሽን ባራገፍኩ ጥፋቴ ምንድነው ብላለች መናል። ሀብልም ደስታ ከሌለው የቅንጡ ህይወት በደስታዬ አመዴ አቧራ ይሻለኝ ነበር እያለች ነው። ግን ደግሞ እንዲሁ ሲጨቃጨቁ እዝራ ደርሷል። እዝራ በደረሰ ጊዜ በሉ እንግዲህ ለእናንተ ጊዜውን አልያዝባችሁ ብላ ጥላ ወጣ ነበር። እዝራ ጥሩ ባል ሆንልሻለሁ ብሎ ቃል ገብቶላታል። ጥሩ ባል ሆንልሻለሁ፣ እስከዛሬ ምናልባትም ጥሩ ባል አልሆንኩ ይሆናል፣ በአሁኑ ግን እመኚ ጥሩ ባል ሆንልሻለሁ ብሏታል። እሷ ግን 1 ዓመት ድረስ አንተም እየተሰቃየህ እኔም እየተሰቃየሁ ከምንኖር አንተም በፊናህ እኔም በፊናዬ ብንሆን ይሻላል፣ ስለዚህ ፍች እፈልጋለሁ ብለዋለች። እባክሽ ትንሽ ታገሽኝ ብሎ እየለመናት ነው። ግን ደግሞ ሀብል አይ ፍች እፈልጋለሁ ከዚህ በላይ መታገል አልፈልግም ብላለች። እዝራ እባክሽ ቢያንስ ትንሽ ጊዜ ብቻ ነው የምፈልገው፣ ትንሽ ጊዜ ስጭኝ እያላት ነው። ይህ ምንድነው? አባቱ ያለውን የአባቱን ቃል ለመምላት አባቱ ታማሚ ስለሆነ ለአባቱ ሲል ምንም ነገር ያደርጋልና የአባቱን ትዕዛዝ ለመፈጸም እንጂ የእውነት ምንም አይነት የፍቅር ስሜት ለሷ ኖሮት አይደለም። ይህም የሆነው እንግዲህ እዛ የሚወዳትና የሚያፈቅራት ማህደር እዛው ቤት አለች። ማህደርም ወደዛ ቤት ስትገባ አጸዴ የወንድሟን ሀብት በወንድሟ ልጅ በኩል የራሷ ለማድረግ ሀብትና ንብረቱን ለመቀማት ቢሆንም ግን ደግሞ ማህደር በዝራ ፍቅር የእውነት ተጠልፋለች። አሁን ላይ ሀብት ንብረቱ መጣቀር ያን ያህል የሚያስጨንቃት ነገር የለም። የዝራ ጉዳይ ግን እያብሰለሰላትና እያስጨነቃት ይገኛል። እዝራ ክፍሉ ባደረ ጊዜ ከሀብል ጋር ምን ሊፈጠር ይችላል፣ አብረው ሊሆኑ ይችላሉ የሚለው ነገር ስጋት አላስቀምጣት ብሏል። ግን ደግሞ ይሄን ሁሉ ችላ ዋጋ እየከፈለች ያለችው ለሀብት ንብረቱ ብቻ ሳይሆን የእዝራ ትክክለኛ ፍቅር እንዳለባትም እንደሆነ ተናግራለች። በሌላ በኩል እንግዲህ ሀብል የነ ሙሽሮቹ ክፍል ሄዳ ማታ እዚህ ክፍል መጥቼ የማድረው እኔ ነኝ፣ ይሄ ክፍል የሚገባኝ እኔን እንጂ አንቺን አይደለም፣ የሚያፈቅረው እኔን ነው እንጂ አንቺን አያፈቅርሽም ብላ ሀብልን በሞራሏ ላይ ተረማምዳለች። ሀብል ደግሞ ይሄ ነገር እጅግ በጣም አበሳጭቷት ነበር። እናም እንግዲህ እዝራ በመጣ ጊዜ ቢያንስ ህሊና የሚባል ነገር አለኩ፣ እውነት ነው እናንተ የምትዋደዱ የምትፋቀሩ ሰዎች ናችሁ፣ ያለ ቦታ የተገኘሁት እኔ ልሆን እችላለሁ፣ ግን ደግሞ ሞራል የሚባል ነገር አለ። እኔ እዚህ ተቀምጬ እዚህ መጥቼ አድራለሁ ማለት ምን ማለት ነው? አባትህስ እንደዛ ተፈጥሮ ቢያገኙ ምን ሊሰማቸው ይችላል? ስለዚህ ለህሊናዬ ተጠንቀቅልኝ፣ ካልሆነ ግን አሁኑኑ ፍች እፈልጋለሁ ብላ በድጋሚ ጠይቃለች። እዝራም እባክሽ ብሎ ሀብልን ተለማምጦ እንደምንም ለምኖ አሳምኗታል። ሀብል በትዕግስት ነገሮችን ለማለፍ እየሞከረች ነው። በእርግጥም ሀብል እዝራ ወደ እሷ ተመልሶ እሷን ቢወዳት እሷ ከሱ ጋር ተስማምታ ለመኖር ምንም የሚከብዳት ነገር የለም። ምክንያቱም በሀብል ህይወት ውስጥ ሌላ ወንድ የለም። ሀብል ከእዝራ ውጪ ምንም የምታውቀውም ሆነ ሌላ የወንድ ጓደኛ የላትም። በእርግጥም ከእዝራ ጋር ምንም የተፈጠረ ነገር የለም። ግን ደግሞ እሱ ፈቃደኛ ሆኖ ከበሷ ጋር ተቆጥቦና ተወስኖ መኖር ከቻለ ለሷ ምንም እንደማይከብዳት ከዚህ በፊት ነግረዋለች። እዝራ ግን እኔ ምንም ነገር አልፈልግም ካንቺ የምፈልገው ጥለሽኝ እንድትሄጂ ብቻ ነው ብሎ በተደጋጋሚ ጠይቃት ነበር። ለዛም እንግዲህ ሀብል አሁን ላይ መንገዱን ራሷ እያመቻቸችለት ትገኛለች፣ ፍቹንም ቢሆን ምክንያቱም እዚህ ኩኜ በእንደ አንጀቴ እየተላጠ ከምኖር ሁሉም ቤተሰቡ ፊት ነስቶኝ ውሻ ኪስ ኪስ እያሉኝ ከምኖር እዛው በዲህነቴ በሸራ ቤቴ በደስታ ብኖር ይሻላል ብላ መርጣለች። እና እዝራም እንደምንም ከለመናት በኋላ እሺ በቃ አንተ አልጋው ላይ መተኛት ትችላለህ፣ እኔ ፍራሽ አንጥፌ ተኛለሁ ብላ ነበር። እዝራም አንቺ አልጋው ላይ ተኚ፣ እኔ ፍራሽ ላይ ተኛለሁ። እንዲሁ ሲከራከሩ ቆይተው እዝራ በስተመጨረሻ ፍራሽ ተኝቶ ነበር። ግን ደግሞ ሀብል በተኙበት ድንገት ወደዛ ክፍል ስትሄድ እዝራ አባቱ የመጣ መስሎት ለአባቱ ሲል ድንገት ራሳቸውን ተቃቅፈው አግኝተውታል። እዝራ አመለካከቱ ለሀብል ያለው አመለካከት እየተለወጠ የመጣ ይመስላል።
ግን ደግሞ ከነፍሱ በላይ የሚወዳት ማህደር እዛለች። ቢያንስ እሷን ካጣ መተንፈስ የማይችል እስከሚመስለው ድረስ። እናም እንግዲህ ጥሩ ጊዜ አሳልፈው በጧትም ደግሞ ተያይዘው አቶ እስክንድርን ለማስደሰት እዝራ ሚስቱን ይዞ በደስታ በፈገግታ ቁርስ በተሰየመው ቤተሰብ መካከል እነሱ መጥተው አድምቀውታል። ወይዘሮ መናል እነዚህ ሙሽሮች እኮ ከዚህ ቤት ዘወር ሲሉ ቤቱ እንዴት እንደሚቀዘቅዝ ወና ይላል። እነሱ ግን የምግብ ጠረጴዛው ላይ ሲሰየሙ ይኸውና ደምቋል እያለች ነው። እንግዲህ እዝራም አቶ እስክንድርን አባቱን ለማስደሰት እሷን ካስቀመጠ በኋላ እሱ ቀጥሎ ተቀምጧል። ከዛም ደግሞ ባፍ እያለ ያጎርሳታል። ይህን የተመለከተችው ማህደርም የያዘችውን ብርጭቆ ለመጣል እያመነታች ትገኛለች። እናም እንግዲህ በስተመጨረሻ ውሃ ቅጂ ስትባል ሜርሲ ውሃ እንድትቀዳላት ብታዛትም ማህደር ግን ብርጭቆውን ትታ ማህደር ላይ ውሃውን አንቆርቁራባታለች ሜርሲ ላይ። ሜርሲ በጥፊ ማህደርን በመታቻት ጊዜ ሙሉ ቤተሰቡ ተጣልቷል። መናል ደግ አረገቻት ጠግባለች ስትል አጸደ ደግሞ ምን ስለሆንሽ ነው አንቺ የምትመቻት? እንዲሁም ደግሞ እዝራ ለምን ትመቻታለሽ በሚል አለመግባባት ተፈጥሮ የምግብ ጠረጴዛውን እየለቀቁ ተነስተዋል። በምግቡ የተነሳ አቶ እስክንድርም እዚህ ቤት ምን እየተፈጠረ ነው ያለው? ምን እያረጋችሁ ነው እናንተ ልጆች? ብለው እንደ አባትነታቸው ሁሉንም ተቆጥተው ነገሩን ለማብረድ ሞክረዋል። በስተመጨረሻም እንግዲህ አጸደም እኔም በቃኝ ምግብ ብላ እሷም ተነስታለች። ሙሽራዎቹ ቁርሳቸውን በልተዋል። ማህደር በዚህ ሁኔታ ላይ ስታየው መቋቋም አቅቷት እንደሆነ ለአጸዴ ተናግራለች። አጸዴን የእውነት እንደምታፈቅረውና የገንዘቡ ጉዳይ እሱን ብታገባ ሁላቸውም ተጠቃሚ እንደሆኑ ግን ደግሞ እሱን ብታጠው ተጎጂቱ ማህደር እንደሆነች በነገረቻት ጊዜ ማህደርና አጸዴ ተጣልተዋል። ሀሳብሽ ምንድነው? ምን ለማድረግ እየሞከርሽ ነው? በሚል ድንገት መናል መታ ሁለታቸውን ከተቆጣች በኋላ ግን ደግሞ ማህደርን ምሽቱንም ስራ ተሰሪ ነው ማየት የምፈልገው፣ ምንም እንዲታርፍ ያልፈልግም። ተጸዱትን መጸዳጃ ቤቶች በሙሉ እንደ አዲስ ታጸጃቸዋለሽ። ከዛ ስጨርሽ ደግሞ መሳጅ ያስፈልገኛል እያለች ነው። አጸዴ እንዴ አጽታ ጨርሳለች እኮ አሁን እኮ ምሽት ነው በሚል አለመግባባት ተፈጥሯል። ግን ደግሞ የዚህ ቤት ንግስት እኔ እስከሆንኩ ድረስ እኔ ያዘዝኩትን እንጂ ሌላ ማንም ያዘዘውን አይሰራም እያለች ነው። ማህደር አጽድቻለሁ እኮ ብትልም ደግመሽ እንድታጸጁ ፈልጋለሁ፣ ምንም ማጥጋቢ አይደለም ጽዳቱ ብላለች። ማህደር እንግዲህ በእዝራ ፍቅር ልቧ ተንገብግቧል። ነገሮች ቦታቸውን እየቀየሩ ያለ መስሏታል። ለዛም በጣም ፈርታለች። እዝራ ክፍሏ ድረስ ሄዶ ማህደርን የምታየው ነገር በሙሉ ምንም ልክ አይደለም፣ ለድራማው ድምቀት ነው እባክሽ ብሎ ይቅርታ ጠይቋታል። ግን ደግሞ ማምረር መጨከንም አችልም። ብትቆጣም ኩርፊዋን ወዲያው ተረሳና እዝራና ማህደር እንዴት ተቃቀፈው ድንገት ሜርሲ ደርሳለች። ሜርሲ ለዚህማ ሚስትህ ምን አለችህ? እንዴት ከሰራተኛ ጋር ወርደህ ክብርህን ታወርዳለህ ብላ ሜርሲ ወንድሟ ላይ ጮኻበታለች። አክስቷንም እንዴት እንደዚህ ሲያረግ ዝም ታያለሽ ብላ ተቆጣታለች። አክስቷ ጸደም እንግዲህ ማህደር የሀብታም ልጅ እንደሆነችና ግን ደግሞ ለፍቅር እየተከፈለ ያለው ዋጋ እንደሆነ ሳምነዋታል። በስተመጨረሻም ሁላቸውም የየራሳቸውን ሴቶች አስብበዋል። አጸዴ ማህደርን መናል ደግሞ ልጇን ሀብልን አስውበዋቸው ሁለቱም የራት ግብዣ ጋብዘን ለማለት ተዘጋጅተው ወጥተዋል። ሁለቱም በተመሳሳይ ወቅት በተመሳሳይ ጊዜ እንግዲህ ሳሎን ላይ ተሰይመዋል። እዝራም እነዚህን ቆነጃጅቶች በተመለከተበት አይኑ ማንን መምረጥ እንዳለበት ግራ ገብቶት ብድግ ቁጭ ሲል ይገኛል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ